ቁርአን ላይ አላህ Subhanahu Wa Ta'ala የሰው ልጅ ህይወት በአስቸጋሪ ሁኔታ እንደተከበበ ቁርአን ላይ እንዲህ ሲል ይገልጽልናል لقد خلقنا الانسان في كبد እኛ የሰው ልጅ በአስቸጋሪ ሁኔታ ፈጠርነው ሲወለድ ሲኖር ሲሞት አስቸጋሪ ነው የሰው ልጅ ህይወት ችግር ያጠረው ነው يقول العلماء 8 لا بد على الفتى ولا بد ان تجري عليه الثمانيه 8 ነገሮች እኮ ዱንያ ላይ መሬት ላይ ለሚኖር ሰው 8 ነገሮች ሳያስተናግድ አይቀርም ይላሉ سرور وحزن واجتماع وفرقه ويسر وعسر ثم سقم وعافيه سرور دستا بهيوت يالفال وحسن استكاج نجر واجتماع تسبسب على بيت زمدي مولوال نقدمو وفرقه تلعيال ودا امريكا عنده يدال عنده يموتال من نتعطلن ياسلف عليه سولج ويسر غير نجر ياسلف وعسر يጨነቀ የጠበበ ነገር ያሳላልፋል ثم سقم وعافيه ጤንነትን ያስተናግዳል ደግሞ በሽታም ይፈራረቅበታል وهذا الدنيا እንግዲህ ዱንያ ማለት እንዲህ ናት በአንድ ባህሪ ላይ አትዘልቅም يقول الشاعر ገጣሚው ምን ይላል የዱንያን ማንነት ሲያብራራት جبلت على كدر وانت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار إلى جبلت على كدر الدنيا بزي ملكونه بكدر بمدفرس ነው የተፈጠረችው وانت تريدها انت ግን ትፈልጋታለህ እንድትሆን ልትመኛለህ صفوا من الآلام والأكدار ከሳማሚ ጉዳይ ከሚያደፈረስ ነገር እንድትጠራ ትፈልጋለህ ይህ ግን እሷ ከተፈጠረችበት ተፈጥሮ እንድትለቅ ተፈጥሮ ማድረግ ነው አይሳካም ومكلف الاشياء ضد طباعها ነገሮችን እኮ ከተፈጠሩበት ሂደት ሊለውጣቸው የሚሞክር ሰው متطلب في الماء جذوة نار ውቅያኖስ ውስጥ ፍምሳት ለማውጣት እንደሚሞክር ሰው ማለት ነው الدنيا አስቸጋሪ ሁኔታ ላይ ነው የተፈጠረችው የሰው ልጅ ህይወት እዚህ ምድር ላይ ረፍት የለው ችግር የከበበው እንዲህ ናት በቃ የተፈጠረችው እንዲህ ነው አስተናግዳት የምታልፈው قيل لي علي بن ابي طالب رضي الله تعالى عنه ጣም ይገርመው ሰይድና አሊ ተጠየቁ ሲፍ لنا الدنيا ይችን ዱንያ ይችን መሬት እስኪ ግለጻት እስኪ ወስፍልን አሉት فقال ماذا أصف لكم ماذا أصف لك من بيلنجره من دار إتشن أجر أولها بكاء يمجمرها هيوت لقصو يسألش كنات ورسيوت أيالك أسانو مجمرها لقصو نوال وأوسطها عناء ما لن يودقمو هيوت كموت بفيت يالو أدكامينو بك ትወለዳለ ታድጋለ ትምርት ገባለ ስታጣና ሰደከም ወጣ ከዛ ደግሞ ዩኒቨርሲቲ ገባ ተመረቅ ከዛ ስራ ፍለጋ ትደክማለ ስራ እስክትዳር ትመሰርታለ ትዳር ይዘ ልጅ አሳዳጊነ ልጅ ታስተምራል መሐል ላይ ልጅ ይሞትባል ስራ መሐል ላይ ትባረራል ችግር የከበው አውሰጡها አና መሐለኛው ድካም አስቸጋሪ ሁኔታ واخرها فنا መጨረሻው ደግሞ መጥፋት በሞት መልቀቅ እቺን አገር ምን ብይል አላብራራለህ አሉ ሰይድና አሊ ረዲየላሁ ተዓላ ዐን ስለዚህ الدنيا እንዲህ በፈተና ጽልመት የተዋጠች ምድር ናት አላህ እንዲህ ነው የፈጠራት ከዚህ ጽልመት ውስጥ የምትወጣበት መንገድ ቢኖር ሶብር ነው ይህን ጨለማ የሚያበራልህ ብርሃን ቢኖር ሶብር ነው ትግስት የህይወት ስንቅ ስታደርግ ነው ولهذا قال عليه الصلاه والسلام ነብያችን ለዚህ ብለው ምን ይላሉ والصبر ضياء صبر ትግስት ብርሃን ነው አሉ መብራት ነው ከዱንያ ጽልመት ጨለማ ካስቸጋሪ ከመከራ ጽልመት ጨለማ የሚያበራልህ ምንድነው ሶብር ነው ስለዚህ ሶብርን በስፋት እናያለን اذا ما معنى الصبر صبر ማለት ታዲያ ምንድነው الصبر لغة الحبس والمنع صبر ማለት ከቋንቋ ደረጃ መከላከል ማገድ ማለት ነው كشرع دنجاجن أما في الشرع الصبر على 3 أشياء كسوست نجروش متاجس مالته كشرعاتنا أنصار أنواع الصبر يصبر سوستين تشالو الناس نعلن عندنا أولا الصبر على الطاعة أو الصبر على المأمور الله سبحانه وتعالى بعززه نجر له متاجس يام بمفزم لي اللهم بمجزات لي قديت ያደረገብህ ነገር በመፈጸም መታገስ ይሄ ሶብር የመጀመሪያው ደረጃ ሶላት በመስገድ ላይ መታገስ ሱብሂ ተነስቶ ውዱ አድርገ በብርዱ በመስገድ ላይ መታገስ ሂጃብ በመልበስ ላይ መታገስ
አላህ ባዘዘ እንድትሰራቸው ግዴታ ባደረገ ነገር ላይ መሰበር መታገስ የመጀመሪያው ሶብር ነው ሁለተኛው ወሰብሩ عن المعصيه او الصبر عن المحرمات አላህ Subhanahu Wa Ta'ala ክልክል ካደረጋቸው ነገር መታገስ ያን ባለ መስራት አንድ ሰው ቀደም እንዳልኩት ዚና የሚሰራው አላህ ክልክል አድርጎበታል ኒካህ እስኪያደርግ አላህ በፈቀደለት መልኩ ባለቤት ሚስት እስኪያገባ ድረስ አለመሰበሩ አላህ ክልክል ካረገብ ነገር መታገስ ባለ መስራት ላይ መጽናት ህሜት ከማማት መራቅ መጠጥ ከመጠጣት መራቅ ልክ እንደዚሁ ሶስተኛውና ዛሬ ብዙ ምን እንነጋገርበት ነጥብ ወሰብሩ على البلاء او الصبر على المقدور አላህ Subhanahu Wa Ta'ala በሚያወርድብህ በላ ላይ መታገስ አላህ Subhanahu Wa Ta'ala በቀደረብ ጉዳይ ላይ ማሰበር ይህ ነው እንግዲህ ሶብር ሶስቱ ደረጃዎቹ እነዚህ ናቸው الصبر على البلاء እስኪ ከበላ ከመከራዎች መታገስ በስፋትና ያለን والصبر على بلاء الدنيا ونكبات الايام وفقدان الاحبه وخسران المال مفاجاه الدهر وهذا ما اقسم الله على وقوع حين قال እንግዲህ ሶብር ከበላ ከምትወዳቸው ወዳጆች በሞት ከመነጠል ከገንዘብ መክሰር ከንብረት መጥፋት ከነዚህ መታገስ ይሄ በላ እንዲ በሰው ልጅ መውረድ አላህ Subhanahu Wa Ta'ala የማለበት ነው እንደማይቀር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል الله من ይላል ወለነብልወነኩም አይ ወለነختبرنكم እንፈትናችኋለን እንሞክራችኋለን አላህ ምሎን የተናገረ جاء بلام القسم ونون التوكيد ولا اجلام لام القسم تبالالች ወለነብልወነ እቺ ኑኑ التوكيد تبالال ወለነብልወነኩም እናንተን እንፈትናችኋለን መፈተን የግድ ነው ሰው ልጅ بشيء من الخوف ከፍርሃት በኩል በተወሰነ ሁሉም ፍርሃትም ያጠፋል ከፍርሃት አላ ትልሽ ይልክብህና ኢማንህ እምነትህ ይፈተናል ተጸናለህ አትጸና ወልጁ ከረሃብ ድርቅ ይላካል አሊያ በልተህ ማትረካት ሆናለህ ስኳር በሽታ እንደምንለው ወነቅስ من الاموال ከገንዘቦቻችሁ በማጉደል መንገድ ላይ ሞባይል ይጠፋል መኪና ይጋጫል ከገንዘቦቻችሁ በማጉደል والانفس ከነፍሶችን በማጉደል ልጅህን አላህ ይወስደዋል ምትወዳት እናትህ አባትህን አሊያ ባለቤትህን ልክ እንደዚሁ ከነፍሶች በማጉደል እንሞክራችኋለን والثمرات ከፍራፍሬዎች ከአዝርቶች ትልቅ ኢንቨስትመንት የሆነ ያን እንዲደርቅ እንዲጠፋ በማድረግ እንሞክራችኋለን ነገር ግን ይሄ በላ ደርሶባቸው ይህ መከራ ወርዶባቸው በትግስት ለተወጡ ሰዎች አላህ ብስራቱን ተናገረ وبشر الصابرين ታጋሾችን አበስራቸው የሚያበስረው ማን ነው አላህ Subhanahu Wa Ta'ala ነብይ አይደለም ዑለማ አይደለም አላህ ነው وبشر الصابرين አንተ መሐመድ ታጋሾችን አበስራቸው እነዚህ ሰዎች እነማን ናቸው الذين اذا اصابتهم مصيبه ችግር መከራ ሲወርድባቸው قالوا ብለው ይላሉ ኢና ሊላህ እኛስ አላህ አይደለም ይሄ ደረሰብን የጠፋን ንብረት ቀርቶ እኔ ስራሴ አላህ አይደለም ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ያሉትን አበስራቸዋል አላህ Subhanahu Wa Ta'ala ከዛም ሶስት ሽልማት እንዳዘጋጀላቸው ተናገረ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ኡላኢክ ለነዚህ ሰዎች አለላቸው ሰለዋቱ ሚን ረቢሂም ከጌታቸው የሆነ ውዳሴ አለላቸው አላህ Subhanahu Wa Ta'ala እሱ ዘንድ ባሉ መላእክቶች ተጨብ ዓለም ላይ ያሞግሳቸዋል ያወድሳቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ የጌታ ህምዝነት አላቸው ወኡላኢከ ሁሙል ሙህተዱን ቅናቸው መንገድም የተመሩት እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ الله سبحانه وتعالى ችግር ደርሶበት ለሶበረ ሰው ሶስት ሽልማትን አዘጋጀ وكان عمر الفاروق يقرأ هذه الآية ويقول سيدنا عمر اتشن አንቀጽ ያነቡና ምን ይላሉ نعم العدلان ونعمة العلاوة للصابرين ይሉ ነበር ምን ያምር ሁለት ጭነት ከላይ ደግሞ መደረቢያ ዒድላኒ ማለት አህያ ሲጫና አይታችሁ ከሆነ ሁለት ጆንያዎች ከቀይ ከግራ ይደረጉና ሶስተኛ ዒላዋ የተባለችው ከላይ የሚደርቧት ነው ሶስት ነው የሚያደርጉት ኒዕመል ዒድላኒ ሁለት ከታች ጆንያዎች ከላይ መደረቢያ ሶስተኛ ጆንያ ይደረጋል ምን ያምር ጭነት አሉ ሰይድና ዑመር ረዲየላሁ ተዓላ ዐን ስለዚህ መታገስ ይኖርብናል ሼኹና ኢብኑ ዑሰይሚን የሰው ልጆች በላ ሲወርድባቸው አራት አይነት ባህሪ ያላቸው ይላሉ እነዚህ እነማን ናቸው አንደኛ ሐሉ ሱኽት ነው መበሳጨት ነው በቀልቡ ሊሆን ይችላል አላህ እንደበደለው ማሰብ መከራ ሲያወርድበት ልጁ ሲሞትበት የሌላው ልጅ ያለለት ያለ በአላህ ላይ መጥፎ ስሜት ውስጡ ማሳደር አሊያ በመላሱ ሊሆን ይችላል ወየው ያለ መጮህ በሞትኩኔ ቀደም ያለ ማልቀስ
በጣም ያስቀይሙ ነገሮች አሁን ምናያቸው ثالثا ሶስተኛው بالجوارح በአካሉ ሊሆን ይችላል ፊቱን መቧጨር ጸጉሯን መንጨት ልብሱን መቅደድ ይሄ እስላም ባህሪ አይደል ይሄ ሐሉ ሱኽጥ ይባላል በአላህ ባወረደው ቀዳ ላይ አለመውደድ በአላህ ላይ ማመጽ ማለት ነው እነዚህ ሰዎች ሁለት ሙሲባ ነው የደረሰባቸው ይላሉ ኢብኑ ዑሰይሚን አንደኛው ሙሲባ አጅሩን አጡ በላውርዶባቸው ቢታገሱ ሊያገኙት የሚችሉትን ሁለተኛ በዱንያ ላይ ደግሞ ኸይር ነገር አጥተዋል አላህ በሞት የወሰደባቸው ያጠፋባቸው ነገር አለ ሁለት ከስሯል ይላሉ ሁለተኛው እንግዲህ ሰዎች በላ ሲወርድባቸው የሚያሳዩት ባህሪ الحالة الثانية الصبر على المصيبة بدرسبت بلالي متاقس بأن يحبس نفسه وهو يكره المصيبة إذا رسبت شجر يتألوال أقولهم سو شجرنا يودع نقرقني صبرال ملاسو مطفاين نقرم ميجوهو نقر يلم لبسونا يكدادم بلو لي على كسي شلال والحالة الثالثة سوستنيا ودقمو سوش بلا سيدر سباج كم يسايوت بهاري وست الرضا مودتنا الله دلي والسنور يودال بأن يكون الإنسان منشرحا صدره بهذه المصيبة فيرضى بها رضاء تاما وكأنه لم يصب بها لك بلا للرسبة أهل لبك فتبلو الله دلي والسند دس السنة لبك فتهنا أردتنيو والحالة الرابع أردتنيو دقمو بهاري سوم يسايو بلا سيدر سباتشو وهذا منزلة المقربين هي الله قرب واروش بهارينو الشكر ما مسكن الله بلا متابت مسجنوا الله سبحان الله الرسول الأكرم نبينا صلى الله عليه وسلم بهارياتشو يه نبر ميغرماتشو كان يقول مياسقيماتشو دس مايلاتشو بلا ችግር ሲመጣባቸው الحمد لله على كل حال ለሁሉም الله ምስጋና ይድረሰው ይላል ይሳቸው ደም ታላቅ ደረሳ سيدنا عمر رضي الله تعالى عنه بالناي من يلالو سيدنا عمر يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا سيدر سباتشو الله سبحانه وتعالى ما مسجنن يابزو نبر فسئل عن ذلك قال تطيقنا ملسته لمن انه اندي متلو مكرا ችግርና يدرسبه እንደመበሳጨት እንደማልቀስ ጭራሽ الله انت مسجناله ብለው ሲጠይቁት ምን አለ ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ አራት ነገሮች ለኔ ውለታ እንደዋለልኝ ባስብ እንጂ ለዛ ነው ማመሰግነው አራት ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ አራት ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያርክ መሳደብ እዚህ ፈተና ውስጥ የገባህ ጊዜ ነው ትልቁ በላ ማለት በዲኔ አልመጣብኝም አላህ ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ربنا لا تجعل مصيبتنا في ديننا ጌታችን ፈተናህን በዲናችን ውስጥ አታደርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋል አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ሉ አኒ ለም احرم الصبر الله ደግሞ እንድታገስ ወፍቆኛል ገጥሞኛል አሉ واخيرا አራተኛው አሉ وان الله وعدني باجر جزيل الله سبحانه وتعالى ከባድ ምንዳ እንደሚመነዳኝ ቃል ገብቶልኛል ሶስት ምንዳ اولئك عليهم صلوات من ربهم ورحمه واولئك هم المهتدون بلا سيدر سباتشو ጭራሽ አመስጋኝ ባሪያ ይሆናሉ ዑርወት ኢብኑ ዙበይር ታላቁን አዕላሙ التابعين ይህን ታላቅ ታቢዒን ብልናይ ዑርዋ ቁጢዓት ረጅሉ እግራቸው ጋንግሪን የሚባል በሽታ ታመሙና መቆረጥ አለበት አሉ የዘመኑ ዶክተሮች እንዲቆረጡ ተወሰነ እግራቸው ተቆረጠ ይሄን የተቆረጠው እግራቸውን አነሱና አልহামዱሊላህ ጌታዬ ምስጋና ይድረሰው በዚህ ችግሬ ወደ ወንጀል አልተራመድኩባትም አሉ የኛ ግርስ ስንት ቦታ ተመላልሷል ከዛም ይሄንን አላህን አመስግነው ሳይጨርሱ فلما كان من الغد مات ولده محمد የሚባል ለጋ ልጅ አላቸው እሱ ሞተባቸው وهو احب ابنائه الي وكان شابا يافعا ለግላጋ የሚያምር ወጣት ነበር محمد እሱንም ገመሊቱ ወጣችበትና ሞተ فمات من حين سترقጠው ሞተ فجاءه الخبر بموته ወሬው መጣለት እንደሞተ
فحمد الله الله مسجن سويش تقرموا قروسي كورت مسقانا لجو موت مسقانا مبساجت من إلا فسألوا عنه سلهوني طيقت من سلم اللسلاتشو قال كان لي 4 أطراف فأخذ الله مني طرفا وأبقى لي 3 الله سبحانه وتعالى أرات كرنجافوج سطوي نبر على ሁለት እጅ ሁለት እግር አንደኛውን ወሰደው 3 አስቀረልኝ አላመሰግነው ምን ዳሉ وكان لي 7 من الولد 7 ልጅ አላህ ሰጥቶኝ ነበር فأخذ الله واحدا وأبقى لي 6 الله سبحانه وتعالى 7 ልጅ ሰጥቶኝ ነበር አንደኛውን ልጄን ወሰደው 6 አስቀረልኝ አላመሰግነው ምን ዳሉ ثم قال كذا ما اسكتلوا من قالوا وعافاني فيما مضى من حياتي ثم ابتناني اليوم بما ترون أفلا أحمده على ذلك اسكزاري دمي درس ልጆቼን በጤንነት ልጆቼን በሰላም አኖረልኝ አሁን ትንሽ ፈተና መጣብኝ አልታገስም እንዲያሉ ስለዚህ ትክክለኛ የሶብር ደረጃ 3 ናቸው መሶበር አለብህ አለ ደግሞ አላህ ባመጣብህ በላላይ ምትወደመውን አለብህ ብችል ደግሞ ትልቁ ደረጃ አልহামዱሊላህ ማለት ነው ምነው የሞቱብን ልጆች ያጣነው ንብረት ከአላህ ዘንድ ምን እንዳይሰጣቸዋል الأولاد حجاب من النار የሞቱብን ልጆች አላህ Subhanahu Wa Ta'ala ዘንድ የጀሃነም ግርዶሽ እንደሚሆኑ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ خطب النبي صلى الله عليه وسلم ذات يوم النساء الأنصار فقال لهن እናቶች ይሄን ታሪክ ስሙት ነብያችን ሰለላሁ ዐለይሂ ወሰለም የአንሳር ሴቶችን አንዴ ሰበሰቡና دعوا درغولاچو من قالوا سيجمروا نغراچون لا يموت لاحدكن 3 من الولد فتحتسبهم الا دخلت الجنه አንዳችሁ እኮ ከናንተ መሃል 3 ልጅ ሙቶባት እነዚህን ከአላህ ምንዳውን አገኛለሁ ብላ ትግስት ካረገች የጀነት እንጂ ሌላ አይደለችም እቺ ሴት አሉ فقالت امراه منهن ከነሱ መሃል ያለች አንዲት ሴት ምን አለች اثنتان يا رسول الله يا الله ملكتኛ 2 ልጅ ሳይሞተባት ከጀሃነም ትርቃለች ጀነት ትገባለች አሉ ነብዩ ሰለላሁ ዐለይሂ ወሰለም قال اثنين እኮ 2 ቢሆናል ነብዩ ሰለላሁ ዐለይሂ ወሰለም سبحان الله ስለዚህ ልጆች ከሞቱ የጀሃነም ግርዶሾች ናቸው ኢንሻአላህ ከጀሃነም መከላከያን ይላክናቸው